አንዳንዴ እኮ ማለት ነው ቤተሰቦቼ የሚዋደድን የሚፋቀረን ሰዎች እኛ የምንወዳቸው የምንጠቅማቸው እየመሰልን እኛው ራሳችንን የምናለያያቸው። እውነቴን ነው። እኔ ከታዘብኩት ነው ቤተሰቦቼ ከሀይሚና ከብሩኬ ቲክቶክ ላይ ሲመጣላችሁ ብታዩት ኮሜንቱ ማለት ነው። ሀይሚ ምናልባት እኔ አልሰጥም ልቤን ለፍቅር ምናምን የሚለው ሙዚቃውን አንዳንድ ኮሜንቶች ግርም ይለኛል እና ብሩኬም የዘፈነው ሙዚቃ ለሀይሚ ሀይሚ የዘፈነችው ሙዚቃ ለብሩኬ እያደረግን የምንሰጣቸው ኮሜንት እውነቴን ነው ምላችሁ ወደዳችሁም ጠላችሁም እነሱ ላይ ተጽዕኖ ይፈጥራል። እውነቴን ነው ምላችሁ እና እነሱ ቪዲዮ ሰሩ ዩቱብ ሰሩ ምናልባት እንደ ማንኛውም ወጣት ዘና ፈታ ሊሉ ቲክቶክ ላይ በሚወዱት ሙዚቃ ቲክቶክ ይሰራሉ ይለቃሉ። እኛ ደግሞ ያንን ተንተርሰን ያልሆነ ኮሜንቶች የምንሰጥ ሰዎች እውነት እነሱ ላይ ተጽዕኖ ይፈጥራል። የሆነ ያላሰቡትንም እንዲያስቡ ያደርጋል። በነገራችን ላይ ኮሜንት በጣም ነው ተጽዕኖ የሚፈጥረው። እውነቴን ነው ምላችሁና ሀይሚ ራሱ ገብታ እኮ አንዳንድ ቦታ ላይክ ታረጋለች ሰጣለች እና ጥሩ አይደለም ብዬ ነው ማስበው። እውነቴን ነው ምላችሁ። ምክንያቱም እነሱ ዘና ፈታ ሊሉበት ነው እንደ ወጣት የሚገቡት እንጂ ሀይሚን የተንተራሰ ሙዚቃ አይደለም ብሩኬ የሚሰራው። ሀይሚ ብሩኬን የተንተራሰ ሙዚቃ አይደለም የምትሰራው። እና በእንደዚህ አይነት ነገር እኛ ራሳችን የሚዋደዱ የሚፋቀሩ ሰዎችን እኛ ራሳችን እየወደድናቸው በምንጽፋቸው ነገሮች ግን እነዛን ሰዎች እንዲለያዩ ወይም ደግሞ እነሱ ላይ ተጽዕኖ እንዲያድር እያደረግን ነው። እኔ ካየሁትና ከታዘብኩት ነገር ነው ቤተሰቦቼ። ሲቀጥል ደግሞ ዛሬ ከእንደዚህ አይነት ነገር እውነት መጠንቀቅ ነው። ሲቀጥል ደግሞ አንዳንድ ዩቲዩብ አይቼ ነበረ ዛሬ እና ሀይሚ ጠፍታለች የሚል ሀይሚ ጠፍታለች እባክሽ ተመለሽ የሚል ዩቲዩብ አለና ሀይሚ ወዲህ ነው የጠፋችው። ትናንትና አለመግባባት ከምትወደው ከምታፈቅረው ከብሩኬ ሸበላው ጋር አለመግባባት ተፈጠረ። ወደ ቡታጀራ ሄዳለሁ አለች። እንዳትሄድ ከለከላት። መግባባት አለመፍተ ማንኛውም ስግ እንደሚጋጨው ተጋጩ። የሚዋደድ የሚፋቀር ሰው ነው የሚጋጨው። በነገራችን ላይ ከማትወዱት ሰው ጋር ትጣሉም እውነት ታፈቅሩት ሰው ጋር ትጨቃጨቁም። ወጣት ናቸው። ጭቅጭቅ ተፈጠረ። ያንን ደግሞ ላይፋቸው ሁሉ ሚዲያ ላይ ስለነበረ ላይፋቸው ሁሉ የሁለቱም ሚዲያ ላይ ስለነበር ተጀምሮ ስለዚህ ትናንትና ፈቱት። ሀይሚም ቀረች። ብሩኬ አስቀራት። በቃ ስለምትወደው ወደ ቡታጀራ ሄዳል ያለችው አስቀራት። አለቀ። ዛሬ ግን ሀይሚ ጠፍታለች እባክሽን ተመለሺ ብሩኬ እንደዚህ ሆነ ብሩኬ ፍቅርህን ግለጽላት የሚሉም አሉና ብሩኬ እኮ ፍቅሩን ለመግለጽ ከብዶት አይደለም፣ ግን አሁን ጊዜው አይደለም ብሎ ሁሉም ነገር እኮ ጊዜ አለው። እኔም በጊዜው ብዬ ነበረ ከብሩኬ ሀይሚ በጣም በጉጉትም ይሁን በተስፋ የምጠብቀው ነገር አፈቅርሻለሁ የምትለው ቃል ማንኛውም ሰው የሚወደው ሰው ነው፣ በተለይ ሴቶች ስትሆኑና ያችን ጊዜ እየጠበቀ ሊሆን ይችላል። እኛ እሷ ለታገሰችው እኛ መታገስ ለምን አቃተን? እና አፈቅርሻለሁ በላት። በእርግጥ የፕሮሚስ ቀለበት ቢያደርግላት እሷም እኛም ደስ ይለናል አይደል ቤተሰቦች? በቃ ደስ የሚል ነገር ነው። ግን ቢሆንም ብሩኬም ጊዜ እየጠበቀ ነው። አናስጨንቀው ቤተሰቦች። ሲቀጥል ደግሞ ሀይሚ አልጠፋችም። እናንተ ባለፈ እንደሰራው ዩቱብ ስንት ጠላቶች አላቸው እናንተም ጠፋች እያላችሁ ታውጃላችሁ እንዴ? ትወዷታላችሁ። የምትወዷት ከሆነ አትበሉ፣ እውነት አትበሉ። ለምን ትናንት መታለች አይተናታል። ዛሬ ነው ቪዲዮ አልሰድ። ሁሌ እኮ አይመችም ቪዲዮ ለመስራት። የራሳቸውም ጊዜ እኮ አስፈልጋቸዋል አይደል እንዴ? ስለዛ ሚዲያ ላይ ላይፋቸው ሁሉ ሚዲያ ላይ ነው ብለን ረፍት የሌለው ቪዲዮ በየቀኑ ይለቃሉ ብለን መጠበቅ የለብንም። ለራሳቸውም ጊዜ ያስፈልጋቸዋልና ሁለት አንድ ቀን ሲጠፉ ጠፉ እያለን ያልሆነ ነገሮች ባንናገር ብዬ ነው ማስበው ቤተሰቦቼ። እና ይህችን ለማለት ነው የራሴን ስሜት ስላየውና የሆነ በቃ እስቲ ብዬ አንዳንድ ነገር ልበል ብዬ ነው። እና ቤተሰቦቼ በተረፈ በያላችሁበት የመዳም ቅመሞች መልካም ምሽት። ረመዳን ያው ሊፈታላችሁ ነው። አይዟችሁ የኔ ብርቶች፣ የኔ ጀግኖች፣ የሀይሚና የብሩክዬ አድናቂዎች አይዟችሁ ማለት ነው። እናንተም በሀገራችሁ ገብታችሁ የምታርፉ እግዚአብሔር ያድርጋችሁ በያላችሁበት